ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ባለ ሁለት እግር ፊደሎች ነው ይዘንላችሁ የመጣን ፊደሎችን ባለ ሁለት እግር፣ ባለ ሶስት እግር እና እግር አልባ ብለን እንከፍላቸዋለን። ከነዛ መካከል ባለ ሁለት እግር ምንላቸውን ይዤላችሁ መጥቻለሁ። አንድ ባንድ ደጋግመን እያነበብን እናያቸዋለን ማለት ነው። እሺ እቺ ማነች? ለ ከዚህ በፊት ባለው ቪዲዮአችን አይተናቸዋል። ግን ባለ ሁለት እግር፣ ባለ አንድ እግር፣ እግር አልባ፣ ባለ ሶስት እግር ብለን የምናየውን ለማየት ነው እንጂ ባለፈው እነዚህ አይተናቸዋል። ግን ባለ ሁለት እግር የትኛው ነው? ባለ ሶስት፣ ባለ አንድ ወይም ደግሞ እግር አልባ የሚለው ለማየት ነው። እቺ ማነች? ለ ለ ሉ ሊ ላ ሌ ል ሎ። እሺ ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እየደጋገምን እያነበብን በስተዛውም እንይዛቸዋለን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማነች? እቺ ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። እነዚህ ባለ ሁለት እግር የምንላቸውን ፊደሎች ስናይ አብዛኞች ተመሳሳይ ቅርጽ ወይም ደግሞ ተመሳሳይ ቅጽል ነው ያላቸው። ተመሳሳይ ቅጽል ይኸው የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸውም ማለት ነው። ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች የምንላቸው ደግሞ እነዚህን ስናይ ከጎን ከጎን በሙሉ ከጎን ከጎን ነው ቅጽል ያላቸው ማለት ነው። ሶስተኛ ፊደሎችን ስናይ ደግሞ እግራቸው ላይ ምን ያለ ሸፈፍ ያለ አላቸው። ሶስተኛ ፊደሎች እግራቸው ላይ ሸፈፍ ያለ አላቸው ማለት ነው። ይኸው እሺ አራተኛ ፊደሎች ደግሞ ይኸው በሙሉ አብዛኞች ምን ናቸው? እግራቸው አጠር አጠር ያለ። በተለይ ባለ ሁለት እግር ፊደሎች አራተኛ ፊደሎች እግራቸው አጭር ነው ማለት ነው። ይኸው በሙሉ የምናየው ማለት ነው። እነዚህ አራተኛ ፊደሎች ለምንጠራቸው። እሺ አምስተኛ ፊደሎች ደግሞ እግራቸው ላይ በቀኝ በኩል ቀለበት ምን አለ? በቀኝ በኩል ቀለበት አላቸው ማለት ነው። ስድስተኛ የተለያየ ቅርጽ ነው ያላቸው። እኛን በሚገባን ወይም ደግሞ እናንተን በምትረዱት መልኩ የተለያየ ቅርጽ ስላላቸው መያዝ። እሺ ሰባተኛ ፊደሎች ደግሞ በውጭ በኩል ወይም በቀኝ በኩል እግራቸው ያጥራል ወይ ደግሞ በቀኝ በኩል ከላይ ቀለበት ይኖራቸዋል። ከዚህ ውጭ አይሆኑም ማለት ነው። ስለዚህ ስንጽፍም ሆነ ስናነብ ቅጽላቸውን ለመለየት ለምሳሌ እግሯ ላይ ሸፈፍ ያለች ከሆነች ማንኛውም ፊደል ሶስተኛ ፊደል እንደሆነች ታሳየናለች ማለት ነው። ከጎን ከሆነ በቀኝ በኩል፣ ከጎን ከሆነ ደግሞ ሁለተኛ፣ እግራቸው ላይ ቀለበት ከሆነ ደግሞ ሶስተኛ፣ እግራቸው ካጠረ አራተኛ እንደሆነ ያሳየናል ማለት ነው። እሺ አሁን ያነበብነ ሸን ነው። አሁን ደግሞ በን ያለን በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እሺ እቺ
ደግሞ ቨ ናት። ቨ ዉ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። ይቺ ደግሞ ማነች? አ ነች። አ ኡ ኢ አ ኤ እ ኦ አ ኦ ኤ አ ኤ እ ኦ። እሺ ይቺ ደግሞ ማነች? ከነች። ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። እሺ ሌላኛው ደግሞ ከግራ ከቀኝ ወደ ግራ እና ከላይ ወደ ታች እናያቸዋለን ማለት ነው። እሺ ከላይ ወደ ታች እናነብ። ለ ሰ ሸ በ ቨ አ ከ ለ ሰ ሸ በ ቨ አ ከ። ይኸው እቺ ደግሞ ሉ ሱ ሹ ቡ ዉ ኡ ኩ ሉ ሱ ሹ ቡ ዉ ኡ ኩ። እሺ ሶስተኛ ፊደሎች ደግሞ ኢ የሚል ድምፅ አላቸው። ሊ ሲ ሺ ቪ ቢ ቪ ኢ ኪ ሊ ሲ ሺ ቪ ቢ ቪ ኢ ኪ። አራተኛ ፊደሎች ደግሞ አንድ እግራቸው አጠራጠር ያሉ ናቸው። አ ሚል ድምፅ አላቸው ማለት ነው። አ ሚል ድምፅ ላ ሳ ሻ ባ ቫ አ ካ ላ ሳ ሻ ባ ቫ አ ካ። እሺ እቺ ደግሞ ማነች? ሌ። አራተኛ አምስተኛ ፊደሎች ደግሞ ቀለበት አላቸው። ኤ የሚል ድምፅ አላቸው። ይኸው ሌ ሴ ሼ ቤ ቬ ኤ ኬ ሌ ሴ ሼ ቤ ቬ ኤ ኬ። ስድስተኛ ፊደሎች ደግሞ የተለያየ ቅርጽ ነው ያላቸው። ስለዚህ እናንተ በሚገባችሁ መያዝ ነው ማለት ነው። ወይም ደግሞ እናንተ በምትመስሉት ነገር መያዝ ነው። ል እ የሚል ድምፅ ነው ያላቸው። ል ስ ሽ ብ ቭ እ ክ ል ስ ሽ ብ ቭ እ ክ። እሺ ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ አላቸው። ይኸው ሎ ሶ ሾ ቦ ቮ ኦ ኮ ሎ ሶ ሾ ቦ ቮ ኦ ኮ። እንዲህ እያደረግን አንድ ባንድ ሁሎቹንም ማለት ማየት ማለት ነው። እሺ ይህኛው ደግሞ ኸ ነች። ኸ ሁ ሂ ሃ ሄ ህ ሆ ኸ ሁ ሂ ሃ ሄ ህ
ሆ። እሺ እቺ ማነች? እቺ ደግሞ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እቺስ ማነች? እቺ ደግሞ ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እቺ ደግሞ ማነች? ደ ነች። ደ እስካሁን ያየናቸው በሙሉ ናቸው ባለ ሁለት እግር ፊደሎች ብለን የምንጠራቸው ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። እችኛይቱስ? እችኛይቱ ደግሞ ጀ ነች። ጀ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ። እች ደግሞ ጠ ነች። ጠ ጠ ጡ ጲ ጳ ጴ ጵ ጶ ጠ ጡ ጲ ጳ ጴ ጵ ጶ። እች ደግሞ ማነች? ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁን ደግሞ ከላይ ወደ ታች ኸ ዘ ዠ ደ ጀ ጠ ጸ ኸ ዘ ዠ ደ ጀ ጠ ጸ ሁ ዙ ዡ ዱ ጁ ጡ ጹ ሁ ዙ ዡ ዱ ጁ ጡ ጹ። ሶስተኛ ፊደሎች ደግሞ ሁለተኛ ተጎን፣ ሶስተኛ ቅጽላቸው፣ ሶስተኛ ደግሞ ከእግራቸው ላይ ሂ ዚ ዢ ዲ ጂ ጲ ጺ ሂ ዚ ዢ ዲ ጂ ጲ ጺ ሃ ዛ ዣ ዳ ጃ ጳ ጻ ሃ ዛ ጃ ዳ ጃ ጳ ጻ። እሺ አምስተኞች ደግሞ ከእግራቸው ላይ ቀለበት፣ አራት እግራቸው አጠራጠር ማለት በግራ በኩል፣ አምስተኞች ደግሞ ቀለበት በቀኝ በኩል እግራቸው ላይ ቀለበት ሄ ዜ ዤ ዴ ጄ ጴ ጼ ሄ ዜ ዤ ዴ ጄ ጴ ጼ። እች ደግሞ ስድስተኛ ፊደል ህ ዝ ዥ ድ ጅ ጵ ጽ ህ ዝ ዥ ድ ጅ ጵ ጽ ጵ ጽ። እሺ
ይህኛው ደግሞ መጨረሻው ሆ ሆ ዞ ዦ ዶ ጆ ጶ ጾ ሆ ዞ ዦ ዶ ጆ ጶ ጾ። እንደዚህ እያደረጋችሁ አንድ ሁሎችንም ከታች ወደ ላይ ከጎን ከቀኝ ወደ ግራ ከግራ ወደ ቀኝ እያደረጋችሁ እያነበባችሁ በአጭር ጊዜ ማንበብ መለማመድ መያዝ ትችላላችሁ ማለት ነው። በአጭር ጊዜ ማንበብ መጻፍ የምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። ለዛሬ ዘንዳችሁ የመጣን ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።